ነገ ኃጢአታችን የሚደመሰስበት ቀን ነው። ግንቦት 19 ቀን ጎንደር ውስጥ ጅብ እንዳይገባ፣ እባብ እንዳይናደፍ፣ ጊንጥ እንዳይናክስ ታላቅ ቃል ኪዳን የተቀበሉ ከተጋድሏቸው ብዛት ደግሞ 2 ክንፍ የተሰጣቸው ታላቁ አባት አቡነ አብየ ጊዜ ግንቦት 19 ቀን ዓመታዊ የዕረፍት መታሰቢያ በዓላቸው ነው። አንድ ቀን ቀድሜ የሰራሁላችሁ ከቃል ኪዳኑ እንድትሳተፉ ነው። ጎንደር ለምትገኙ ምዕመናን ቀበሌ 9 ከቅድስት ኪዳነ ምሕረት ቤተክርስቲያን ታቦታችሁ ስለሚገኝ ሮብ ግንቦት 19 ቀን መታችሁ ከቃል ኪዳኑ እንድትሳተፉና በዓሉን እንድታከብሩ ጥሪዬን አስተላልፋለሁ። ይህንን መልእክት ኮፒ ሊንክ ሼር ሪፖስት እያደረጋችሁ እንዲሁም ፎሎ በማድረግ በኮሜንት ደግሞ አባታችን አብየ ጊዜ በረከቶት ይደርብን እያላችሁ ጻፉልኝ። አባታችን አቡነ አብየ ጊዜ አባታቸው ያፍቅረነ ጊዜ እናታቸው ጽርሐ ቅዱሳን ይባላሉ። ሁለቱም ሃይማኖታቸው የቀና ምግባራቸው ያማረ በእግዚአብሔር የተወደዱ ናቸው። በወርቅ በብር የከበሩ ቢሆኑም ልጅ ግን አልነበራቸውም። በእመቤታችን ስም ለተቸገሩ ምጽዋትን በመስጠት ዘወትር ይማጸኑ ነበር። አንድ ቀን ድንቅ የሆነ ራእይን አዩና ፈቃደ እግዚአብሔርን ሲጠባበቁ ነሐሴ 7 ቀን ጽርሐ ቅዱሳን ጸነሰችና ግንቦት 1 ቀን እንደ ፀሐይ የሚያበራ ልጅ ወለደችና በ40 ቀኑ ሲጠመቅ ስሙን አብየ እግዚ አሉት። ያጠመቁትም የአክሱም ሊቀ ጳጳስ መተርጉም ሰላማ ሲሆኑ እርሳቸውንም ሊቀ መላእክት ቅዱስ ሚካኤል ሕፃኑን እንዲያጠምቁት በማዘዝ በክንፎቹ ተሸክሞ ከአክሱም ወደ ተንቤን ምድረ በረታ አመጣቸውና አጠመቁት። እርሳቸውም ይህ ሕፃን ድውይ የሚፈውስ ሙታንን የሚያስነሳ ቅዱስ ይሆናል ብለው ትንቢትን ተናግረዋል። ያፍቅረነ እግዚእና ጽርሐ ቅዱሳን እንግዳ መቀበል ልማዳቸው ነበርና አንድ ቀን 3 አጋንንት በሽማግሌ አምሳል ሆነው በእንግድነት ቤታቸው ገቡና ልጃችሁን የሐዋርያትን መጻሕፍትና መዝሙረ ዳዊትን አርጋኑን እንድናስተምርላችሁ ስጡን አሏቸው። ወላጆቹም ገና ሕፃን መሆኑን በመናገር ሲከራከሩ ቅዱስ ሚካኤል ደርሶ እነዚያን አጋንንት አጠፋቸው። አጋንንቱም ይህንን ዘዴ ተጠቅመው ሕፃኑን አብየ እግዚእን ወስደው ሊገድሉት ነበር። ምክንያቱም በእርሱ ምክንያት ነፍሳት እንደሚድኑ አውቋልና። ገና ከልጅነቱ ጀምሮ የእግዚአብሔርን ስም ከጠሩበት ምንም ነገር ከማድረግ ወደ ኋላ አይልም ነበረ። ከልጆችም ጋር ሲጫወቱ ልጆቹ ስለ እግዚአብሔር ብለ ይህንን አድርግልን ሲሉት ያደርግላቸዋል። በረኝነት ሳሉም ምሳውን ሆነ እራቱን ለምስኪኖች ይሰጣል። ለእግዚአብሔር ስም እጅግ ቀናተኛ ስለነበሩ ስሙን የሚፈሩ ስለነበር ስም እግዚአብሔርን ጠርተው ይህን ክፉ ነገር በራስ ላይ አድርግ ባሏቸው ሰዓት እንኳን በራሳቸው ላይ አንዳች ክፉ ነገር ወይም አደጋ ለማድረስ ወደ ኋላ አይሉም ነበር፣ የእግዚአብሔርን ስም እጅግ ስለሚያከብሩ። ይህንን ሊፈትኗቸው ብሎም አንድ ቀን ስለታማ ጦር አንጥተው ስለ እግዚአብሔር ብለህ እስቲ ራስን በዚህ ስለታማ ጦር ትወጋ ዘንድና ባሏቸው ጊዜ አብርሃም ልጁን ይስሐቅን ሊሰዋ በሕሊናው እንደወሰነ እርሳቸውን በቁርጥ ሕሊና ሆኖ ራሳቸውን በጦር ሊወጉ ሲሉ ዘለው ያዟቸው። ሌላም ጊዜ እንዲሁ ሊፈትኑት በጭነት ምክንያት ጀርባዋ የቆሰለ አህያ አንጥተው አብየ እግዚእ ስለ እግዚአብሔር ብለህ የዚህችን አህያ ቁስሏን ላስ አሉት። እርሱም ያን ጊዜ የርኩሱን ብስም ኃጢአት ይሆንብኛል፣ አይሆንም ካልኳቸው ደግሞ ስም እግዚአብሔርን ጠርተንብን እምቢ አለ ስለሚሉ የፈጣሪን ስም መዳፈር ይሆንብኛል ብሎ በልቡ አሰበና ያን ጊዜ ይልስ ዘንድ ተመለሰ። ባልንጀሮቹም በቁርጥ ሕሊና እንደወሰነ ባወቁ ጊዜ ሊያደርገው ሲል ተመልክተው ቶሎ ብለው ሮጠው ኋላው ያዙት። እርሱም እኔስ የፈጣሪን ስም እፈራለሁ፣ ስሙን ተደፋፍሬ በምድር በሕይወት ከምኖር ሞት ይሻለኛል አላቸው። ከዚህም በኋላ ወላጆቹ ለመምህር ዘርዓ ሚካኤል ሰጡትና ብሉያትን አዲሳትን መጻሕፍትን ሌሎችንም አስተማረው። ከዚህም በኋላ መምህሩንና አብየ እግዚእን ቅዱስ ሚካኤል ነጥቆ ወስዶ አክሱም አደረሳቸውና አብየ እግዚእ ከአባ ሰላማ መተርጉም እጅ ዲቁና ቅስና ተቀበሉ። ከብዙ ዘመንም በኋላ የሃሌሉያው አባ ሳሙኤል ቆቡንና አስኬማን ሰጠው። ለአባታችን አንበሶችና ነብሮች አራዊቱም ሁሉ እንደ ጓደኛ ሆኖ ታዘዙለት። ቶራዎችን በሰው አንደበት ያናግሩታል። ቶራዎቹም ከነብር ጋር ተስማምተው እንዲኖሩ ያደርጋቸዋል። እርሱም እህል ሳይቀምስ በቤት ጣሪያ ውስጥ ገብቶ ሳይቀመጥ ተጋድሎን በማብዛት ብዙ ድካም ደከመ። የመላእክት ክንፍ ተሰጥቶት በ3 ሰዓት ውስጥ የሕያዋንን መኖሪያ አይቶ ይመለሳል። በዋልድባ ገዳም ስውር ቤተ ክርስቲያን አለ፣ ነገር ግን የሚያገኙ አልነበረም። አባታችን አብየ እግዚእ ግን 40 ቀንና 40 ሌሊት ከጾመ ከጸለየ በኋላ አራዊት ተሸክሞት አጅቦት እዚያ ስውር ቤተ ክርስቲያን ዘንድ ደረሰ። በውስጧም የሚንቀሳቀስ ብርሃን አየ። ይህ የዚህ ዓለም ብርሃን አይደለም። በውስጧ ያሉ ስውራን ቅዱሳንን አገኛቸውና ከነርሱ ተባረከ። ከዚያም በኋላ የተለያዩ አስደናቂ ታምራቶችን እየሰራ ወንጌልን በመስበክ ብዙ አገለገለ። የተከዜን ባህር ለሁለት ከፍሎ በማሻገር በአካባቢው ያሉ እስላሞችን በታምራቱ አሳመናቸው፣ አጠመቃቸው። ከደረቅ ጭንጫ ላይ ውሃን አፈለቀ። በተሰጠውም ክንፍ ብሔረ ሕያዋንና የጌታችንን መካነ መቃብር ይሳለም ዘንድ እየሄደ ከቅዱሳን ጋር ጸሎት ያደርጋል። ደቀ መዛሙርቶቹም እገሌ ሞቷልና የት እንቅበረው ባሉት ጊዜም ከጸለየ በኋላ ከሞት ያስነሳዋል። የሐማሴኑ መስፍን እንዲሁ በጦርነት ወቅት ሞቶ ባለሟሎቹ አስከሬኑን ተሸክመው ወደ ሀገሩ ሲወስዱት ሰላምዬ ከምትባል የላስታ ምድር ደረሱና በመንገድ አባታችን አገኛቸውና ይህን በድን ወዴት ትወስዱታላችሁ አላቸው። እነርሱም ሐማሴን ይባላል፣ በንጉሱ ትእዛዝ ወደ ጦርነት ዘምተን ሳለ እርሱ ሞቶ ወደ ሀገሩ እየወሰድነው ነው አሉት። አባታችንም ያስቀምጡት ዘንድ አዘዛቸውና ውሃ አምጡልኝ አላቸው። ስመ እግዚአብሔርን
ጠርቶ ከጸለየና በውሃው ካጠመቀው በኋላ ሐማሴንን ከሞት አስነሳው። ሐማሴንንም ስለ አሟሟቱ ሲጠይቁት መልአከ ሞት ወስዶ ለፍርድ ሳያቆመኝ በፊት ይህ ጻድቅ መነኩሴ ስለኔ ሲለምን አየሁት። በጸሎቱም እግዚአብሔር ማረኝና ነፍሴን ወደ ሥጋዬ እንድትገባ አዘዘ ብሎ የሆነውን ሁሉ በዝርዝር ነገራቸው። አባታችንም ሐማሴንን በሰላም ወደ አገር ሂድ ብሎ አሰናበተው። ያሹም ግን ገንዘቡን ሁሉ ለድሆች መስጥቶ ወደ አባታችን ዘንድ መጣ። የአባታችንን ጽድቁንና ትሩፋቱን የሰሙ 2000 ሰዎችም አብረውት ከሹሙ ጋር መጡና አባታችንን የምንኩስና ልብስ እንለብስ ዘንድ እንወዳለን ባሉት ጊዜ ከፈተናቸው በኋላ መነኮሳቸው። ያንንም መስፍን ፍኖተ ሕይወት የሕይወት መንገድ ብሎ ሰየመው። አባታችንም ያችን ደብር ሰጥቶና አበምኔት ሆኖ ብዙ አገልግሎ ዘመኑን ጨረሰ። ዳግመኛም አባታችን ደብረ መድኃኒት በምትባል ደብር ሳለ ስሟ ብሩክት ማርያም የምትባል የመንፈስ ልጁ ሞታ አባታችን አለቀሰላት። ተነስቶም ወደ ዋሻ ገብቶ በሩን ዘግቶ አመድ ነስንሶ ደረቱን እየደካ እየጸለየ ሳለ ብሩክት ማርያም ከሞት መነሳቷን ደቀ መዛሙርቱ ሮጦ መጥቶ ነገሩትና ሄዶ አገኛት። ምን አየሽ ቢላት እርሷም ስለ አገልጋያ ብየጊዜ ለቅሶና መቃተት ይቺ ነፍስ ወደ ስጋዋ ትመለስና እስከምታረጅ ትኑር የሚል ቃል ሰማሁ አለችው። እርሷም አባታችን ካረፈ በኋላ በምድረ ዘመድ ኖራ በሰላም አርፋለች። ከዕለታትም በአንደኛው ቀን ብፁዕ አባታችን ከ6 መነኮሳት ልጆቹ ጋር ይሰግዱ ዘንድ ሲሄዱ ርዝመቱ 120 ስፋቱ 12 ክንድ የሆነ ዓይኖቹ እንደሚነድ እሳት የሆኑ ከአፉ ነበልባል የሚወጣ እንደ ንስርም ክንፍ ያለው ከዚህም በፊት ታይቶ የማይታወቅ መጠኑ ተራራ የሚያክል አውሬ በቁጣ ሊውጣቸው አፉን ከፈተ፣ ምላሱንም አውለበለበ። መነኮሳቱም እጅግ ደንግጠው ሳለ አባታችን ግን በስመ ሥላሴ አማትበው በአውሬው ላይ የተገለጠውን ያንን ከይሲ ለሁለት ሰነጠቁት። አንዲት እናትም ወደ አባታችን መጥታ ያንተን የጸሎት ውሃ ስጠኝ አለችው። አባታችንም ምን ልታደርጊው ነው ሲሏት ልጠጣው ነው አለችው። እርሱም እስመ እግዚአብሔርን ጠርቶ አቤቱ ይህንን የጸሎት ውሃ ለሚጠጣው ሁሉ የሚያድን አድርጎ ብሎ ጸልዮ በስመ ሥላሴ አማትቦ ሰጣት። እርሷም ወደ ቤቷ ወስዳ ሌላኛዋን ሴት ይህንን የጸሎት ውሃ አጠመቅ ዘንድ በላይ ላይ አፍሽልኝ አለቻት። ሁለተኛዋም ሴት በላዩ ልታፈስ ውሃ አነሳች፣ ከፍም አደረገችው። ነገር ግን ውሃው የረጋ ደም ሆነ፣ አልፈሰሰምም። እነዚያ መበለታትም እጅግ ደንግጠው በኃጢአታችን ውሃው ደም ሆነ፣ ወደ አባታችን ሄደን እንንገረው ተባብሎ ሄዶ ነገሩት። አባታችንም ያደረጋችሁት ምንድነው ሲላቸው ሴቷ በራሴ ላይ አፍሽልኝ ከማለቴ በስተቀር ምንም ያደረግነው ነገር የለም አለችው። አባታችንም ቃልን ከመለወጥ በላይ ሌላ ኃጢአት ምንም የለም፣ ቃልሽን ስለለወጥሽ የውሃ ደም ሆነ፣ እኔን የምጠጣውን የጸሎት ውሃ ስጠኝ አልሽኝ፣ እኔም እንዳልሽኝ ሰጠውሽ አላት። እርሱም አምጪው አላትና ሰጠችው። ተቀብሎ በስመ ሥላሴ 3 ጊዜ ቢባርከው ያን ጊዜ እንደቀድሞ ንጹሕ ውሃ ሆነ። ያችን መበለት ልትጠጪ ከወደድሽ ውሰጂ አላት። እነዚያ መበለታት ከምድር ላይ ወድቀው ይቅር በለን ሲሉት እርሱም እጁን አንስቶ ባረካቸው። አባታችንም አንድ ቀን ደብረ ሊባኖስ ገዳም ገብቶ ሳለ ገዳማዊያኑ አንድ መነኩሴ ብናገኝ ስጋውን ደሙን በተቀበልን ሲባባሉ አገኛቸውና ባረካቸውና ዛሬ የተዘጋጀ ቁርባን አለን አላቸው። እነርሱም አዎን ባሉት ጊዜ አዘጋጅቶ እንዲያመጡ አዘዛቸው። አዘጋጅቶ አመጡና አባታችንን ገብተን እንቀድስ አላቸው። እርሱም ባርኩኝ አላቸው። እንደ መልከጼዴቅ እንደ አቤል መስዋዕት ይቀበልልህ ባሉት ጊዜ የሚመጠን አለ። ይህንንም ባለ ጊዜ ህብስትና ጽዋ ከጻይል ጋር ተዘጋጅቶ ከላይ ከሰማይ ወረደ። ይህንንም ያዩና ከእርሱ ጋር የነበሩ ሁሉ ይህ ህብስትና ጽዋ ከየት መጣ እያሉ አደነቁ። አባታችንም የሐዋርያትን ቅዳሴ ቀድሶ አቆረባቸው። አባታችንም ወጣና ደመናውን ጠቅሶ በደመና ተጫነ። እነርሱም አቤቱ ስለ እግዚአብሔር ብለህ ስምህን ንገረን አሉት። እርሱም ስሜ አብየዚ ይባላል፣ የምንኩስና ስሜ የመረታ ሀገር እንጦንስ ነኝ አላቸውና አርኳቸው ሄደ። ያም ጻሕልና ጽዋ ዛሬ ድረስ በዛ ገዳም ይገኛል። ቅዱስ አባታችን በእንደዚህ አይነት ሁኔታ የተለያዩ አስደናቂ ታምራትን እየሰራ ወንጌልን በመስበክ እግዚአብሔርን ካገለገለ በኋላ ተፈጣሪው ታላቅ ቃል ኪዳንን ተቀብሎ በግንቦት 19 ቀን በክብር አርፏል። የአባታችን የአቡነ አብየ ጊዜ ረድኤት በረከታችሁ ይደርብን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሁሉ አዳርሱት። ጸሎት ማድረግ ሲጀምሩ ሰማያት ተከፍቶ የመላእክትን አገልግሎት በግልጽ ይመለከቱ የነበሩትና ሴጣን ለመጀመሪያ ጊዜ ከጳውሎስ ሳምሳጢ ጀምሮ እስከ ንስጥሮስና ሊዮን ድረስ ያስተማራትን የክደት ትምህርት ከሀገራችን ያጠፉልን የሐይቁ አቡነ ብስጣውሮስ ዓመታዊ የዕረፍት መታሰቢያ በዓላቸው ነው። ሁላችሁም በኮሜንት አቡነ ብስጣውሮስ በረከቱ ይደርብን እያላችሁ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ታሪኩን እስከ መጨረሻው ድረስ ተከታተሉ። ፎሎ ያላደረጋችሁ እስከዛሬ ፎሎ አድርጉ። ዲንሲር አክቲቭንም ገብታችሁ ሰብስክራይብ አድርጉልኝ። ሙሉ ስማቸው አቃቤ ሰዓት አቡነ ብስጣውሮስ ተብሎ የሚጠሩ ሲሆን የትውልድ ሀገራቸው መቅደላ ነው። አባታቸው ፍትሐ ድንግል፣ እናታቸው ጽዮን ሞገሴ የሚባሉ ደጋግ ቅዱሳን ናቸው። አቡነ ብስጣውሮስ በ17ኛው ምዕተ ዓመት የነበሩ ታላቅ ጻድቅ ሲሆኑ የታላቁንና የጥንታዊውን ትምህርት ቤትና የሥርዓተ ገዳም ተቋም የደብረ ሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ ገዳም አበምኔት ነበሩ። ከልጅነታቸው ትምህርት ቤት ገብተው የሐዋርያትን ሥርዓት የቅዱሳት መጻሕፍትን ትርጓሜ በሚገባ ተምረዋል። በዘመናቸው የሃይማኖት ስደት ስለነበረ አባታቸው ፍትሐ ድንግል ስለ ሃይማኖት በዓላቢያን ሰማዕት ሆነው ሲገደሉ አቡነ ብስጣውሮስ የአባታቸውን አጽም ይዘው በመሸሽ ወደ ላስታ ሄደው በእመቤታችን ስም በተሰራች ገዳም በደብረ ዘመዱ ወስዶ ቀብሯቸዋል። በኋላም በአፄ ፋሲል ዘመን ሃይማኖት ሲመለስ አጽማቸውን አፍልሰው አምጥተው ሀገራቸው ቀብሯቸዋል። ከዚህም በኋላ እናታቸው በግድ ሚስት አጭተውላቸው የነበረ ቢሆንም ብዙ ሳይቆዩ ሚስታቸው ስለሆነች ቀድሞ የተመኙት የምንኩስና ሕይወት ለመኖር ወሰኑ። አንድ ቀን አንዱ የደብረ ሐይቅ መነኩሴ የገዳሙ ምርት ገበያ ለመሸጥ ይዘው እንደሄዱ
አንድ ቀማኛውን በዲ አግኝቶ ሊቀማቸው ሲል አቡነ ብስጣውሮስ ደርሶ አዳኑት። መነኩሴውንም ወደ ቤታቸው ወስደው በመልካም መስተንግዶ አሳደሯቸው። መነኩሴውን በዚያ ሌሊት ስለ አቡነ ብስጣውሮስ ብዙ ነገር ከተመለከቱ በኋላ አቡነ ብስጣውሮስን ስለ ምንኩስና አስተማሯቸው። መነኩሴውም በማግስቱ ሲሄዱ ወደ ሐይቅ አቡነ ኢየሱስ ገዳም መጥተው እንዲጎበኟቸውና እንዲባርኳቸው ነግሯቸው ሄዱ። አቡነ ብስጣውሮስን እግዚአብሔር መንገዳቸውን ይመራቸው ዘንድ ብዙ ከጸለዩ በኋላ ወደ ሐይቅ ገዳም ገቡ። በገበያ ያገኘውና በቤቱ ያሳደረው መነኩሴ አቡነ ብስጣውሮስን ሳያቸው ደስ ተሰኝቶ የገዳሙ አበምኔት አቃቤ ሰዓት አባ ዘወልደ ክርስቶስ ዘንድ ወሰዳቸው። አበምኔቱም አቡነ ብስጣውሮስን ገና እንዳዩአቸው ጸጋ እግዚአብሔር እንዳደረባቸው አይቶ በጣም ደስ ተሰኙ። አቡነ ብስጣውሮስም መመንኮስ እንደሚፈልጉ ለአበምኔቱ ሲነግሯቸው አበምኔቱ የምንኩስና ስራ ቀላል አይምሰል፣ ብዙዎች ወደኛ መጡ፣ ነገር ግን መታገስ ተስኗቸው ሄዱ በማለት የምንኩስና ሕይወት ከባድ ፈተና እንዳለበት ነገሯቸው። የእግዚአብሔር ሰው አቡነ ብስጣውሮስን በልዩ ልዩ አይነት ፈተናዎች ይፈትኑኝና ስራዬን ካዩ በኋላ ያመነኩሱኛል አላቸው። ከዚያም በኋላ አቡነ ብስጣውሮስ በጾም በጸሎት በስግደት እየተጋደሉ ገዳሙን በጉልበት ስራ ሁሉ ካገለገሉ በኋላ ከገዳሙ አበምኔት አቃቤ ሰዓት አባ ዘወልደ ክርስቶስ እጅ ምንኩስናን ተቀበሉ። ተጋድሏቸውንም ከፊቱ ይበልጥ በማብዛት መኖር ጀመሩ። እናታቸው የልጃቸው መመንኮስ ሰምተው ወደ ሐይቅ መጡ። ነገር ግን አቡነ ብስጣውሮስ እናታቸው ወጥቶ ላለማየት ተሰወሩ። አበምኔቱም በብዙ ፍለጋ አግኝተዋቸው ልጄ እናት አንተን ለማየት ከሩቅ አገር መጣለችና ሄዳ አግኛት ሲሏቸው አቡነ ብስጣውሮስ አባቴ ወይ ጌታችን በወንጌል ያለውን አላስታወሱም? ምን እነሆ እናትና ወንድሞች በውጭ ቆመዋል ባሉት ጊዜ ጌታችን በሰማያት ያለውን የአባቴን ፈቃድ ከሚፈጽም በቀር እናቴ ማናት ወንድሞቼ እነማን ናቸው ብሎ ተናግሮ የለምን? ስለዚህ ወደ እናቴ አልሄድም ብሎ ለአበምኔቱ መለሱላቸው። አበምኔቱም ከመንገዱ ርቀት የተነሳ እናት በብዙ ድካም መጣለችና ልታየት ይገባል ብሎ ግድ አሏቸው። አቡነ ብስጣውሮስም ሄደው እናታቸውን ካገኟቸው በኋላ እናታቸው በዛው መንኩሰው በባህሩ ዙሪያ ካለው የሴቶች ገዳም ገብተው ማገልገል ጀመሩ። አቡነ ብስጣውሮስም ከመልካም የጉልበት ስራ ጋር ቀን ቀን የዳዊትን መዝሙር የነቢያትን መጻሕፍትና መኃልየ ሲደግሙ ይውላሉ። ሌሊት ሐይቅ ውስጥ ገብተው እጅግ አብዝተው ሲጸልዩ የብርሃን አምድ ተተክሎ ይታይ ነበር። ጸሎታቸውንም ሲጀምሩ ሰማያት ይከፈቱ ነበር። ቅዱሳን መላእክት ሲወጡና ሲወርዱ ያያቸዋል። አቡነ ብስጣውሮስ በእነዚህ አይነት ተጋድሎ ብዙ ሲያገለግሉ ዜና ትሩፋታቸው በሁሉ ዘንድ ተሰማ። አስተዳዳሪው አቃቤ ሰዓቱ አቡነ ዘወልደ ክርስቶስ እርጅና ሲጫናቸው ማይበሩን ሰብስበው በኔ ቦታ አባት የሚሆናችሁ ምረጡ አሏቸው። እነርሱም እግዚአብሔር ያመለከተን አንተ ሹምልን አሏቸው። አባ ዘወልደ ክርስቶስን በጸሎት ከጠየቁ በኋላ እግዚአብሔርና እኔ አባት የሆናችሁ ዘንድ አቡነ ብስጣውሮስን መርጠንላችኋል አሏቸው። ቀጥሎ አበምኔቱ ስለ አቡነ ብስጣውሮስ እንዲህ በማለት ትንቢትን ተናገሩ። እርሱ ሃይማኖቱ የቀና ምግባሩ ያማረ በተጋድሎ የጸና በጸሎቱ ሀገርን ይጠብቃል፣ ድንቅ ድንቅ ተአምራትን በነገስታቱና በመኳንንቱ ፊት ያደርጋል እያሉ ለማይበሩ በነገሯቸው ጊዜ እጅግ ተሰኙ። አቡነ ብስጣውሮስ ግን ይህን ሲሰሙ የመረረ ልቅሶን አለቀሱ። ከእርሱም ዘንድ ይሸሹ ዘንድ ወጥተው በመርከብ ተጭነው ሄዱ። ነገር ግን ደርሶ ይዞ በእግዚአብሔር ፈቃድ ይሾማቸው ዘንድ ይዞ አሰሯቸው። በዚያም ጊዜ ከሰማያት ብስጣውሮስ የአባትን የአበምኔቱን ቃል አታስተካክል የሚል ቃል ተሰማ። ማይበሩም ይህንን ከሰማይ የመጣውን ቃል በሰሙ ጊዜ እጅግ ተደስተው እግዚአብሔርን አመሰገኑ። ከዚያም በኋላ አቡነ ብስጣውሮስ እንደ ሕጋቸው እንደ ስርዓታቸው የሐይቅ እስጢፋኖስ ገዳም አበምኔትና አቃቤ ሰዓት በማድረግ ሾማቸው። አቡነ ብስጣውሮስ በአቡነ ኢየሱስ ወንበር በተቀመጡ ጊዜ የተሰወረውን ሁሉ የሚያዩ ሆኑ። ፊታቸውም እንደ ጨረቃ የሚያበራበት ጊዜ ነበረ። ለአገልግሎት ወደ ቤተ መቅደስ በሚገቡ ጊዜም ቅዱሳን መላእክት ክንፋቸውን እየጋረዱ ይቀበላቸው ነበረ። ጻድቁ ጸሎተ ዕጣንን ሲያሳርጉ ያለቅሱ ነበረ። የጌታችንን መከራ እያሰቡ ሰውነታቸውን በድብቅ ይገርፋሉ። ድሆችንና ጦም አዳሪዎችን ሁሉ የሚንከባከቧቸው አባት ሆኗቸው። ገዳሙንም አፍርሰው ሊዘርፉ የመጡ ወራሪዎች አባታቸውን ወደ መቅደስ እየገቡ በጸሎት እያሰሯቸው አሳፍረው ይመልሷቸው ነበር። አቡነ ብስጣውሮስም በእንዲህ አይነት ተጋድሎ ገዳሙንና ሀገራችንን እየጠበቁ ሲኖሩ በመሃል የቅበተ እምነት ነገር በገዳሙ ተነሳ። ክብር ምስጋና ይግባውና ጌታችን አምላካችን ኢየሱስ ክርስቶስን ከትስብእት ጋር ከተዋሃደ በኋላ መንፈስ ቅዱስ ተቀባ። በዚያም ቅባት በጸጋ ልጅ ንጉስም ነቢይም ሊቀ ካህንም ተባለ የሚሉ ከሃዲዎች ተነሱና የእግዚአብሔር ሰው ብፁዕ አባታችን ብስጣውሮስ ይህንን የክህደት ትምህርት ሰምቶ እጅግ እያዘኑና እያለቀሱ የካዱትን ሰዎች በብዙ ምሳሌ እያደረጉ ማስተማር ጀመሩ። አምላካችን ኢየሱስ ክርስቶስ በመንፈስ ቅዱስ ቅባት በጸጋ ልጅ እንዳልሆነ ነገር ግን በባህሪው የአብ ልጅ እንደሆነ እርሱ ራሱ ቅብ እርሱ ራሱ ቀቢ እርሱ ራሱ ተቀቢ እንደሆነ በብዙ ምሳሌ እያደረጉ የቀደመ የአባቶቻችንን ትምህርት ሁሉ እየጠቀሱ አስተማሯቸው። ነገር ግን ሰይጣን አንድ ጊዜ አስክዷቸዋልና አንዳንዶቹ እምቢ አሏቸው። በዚያንም ጊዜ ሐዋርያት ከመሰረቷት አንዲት ቤተክርስቲያን አውግዞ ለዩአቸው። ቤተክርስቲያን ሰላም ሆነች። በዚያም አባታችን ከሃዲያንን የሚዘልፉ ዳግማዊ ቄርሎስ ተባሉ። ይህን ክህደት መጀመሪያ ሰይጣን ለጳውሎስ ሳምሳጢ ያስተማረ ነው። ጳውሎስ ሳምሳጢ በገዳም ቅጠል እየበላ የሚኖር ታራሚ መናኝ ነበረ። በጾም በጸሎት ሲኖር ሰይጣን ራሱን ሰውሮ መጥቶ ተገለጠለትና ጸሎት በእግዚአብሔር ዘንድ ተሰምቷል። ነገር ግን አምላኬ ያለ ሩካቤ በድንግልና የተወለደ አይምሰል፣ በሩካቤ የተወለደ እንጂ። ይህም ልጅ ደግ ሰው ሆነ። በ30 ዘመኑ በዮሐንስ እጅ በዮርዳኖስ ተጠመቀ። መንፈስ ቅዱስም በርግብ አምሳል በራሱ ላይ ተቀመጠ። ያን ጊዜ ይህ ሰው በጸጋ የሥላሴ ልጅ ሆነ ብሎ አስተማረው። ጳውሎስ ሳምሳጢም ሰይጣን የነገረውን ነገር በልቡ አምኖ ለደቀ መዝሙሩ ለቴያስሮስ አስተማረው። ቴያስሮስም ለዲያድርስ አስተማረው። ዲያድርስም ለንስጥሮስ አስተማረው። ንስጥሮስም ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መንፈስ ቅዱስ ያደረበት ሩቅ ብእሲ ነው ብሎ ለሊዮን ለመርቅያን አስተማራቸው። ንስጥሮስ ይህንን አዲስ የክህደት ትምህርት እንዳመጣ በሰሙ ጊዜ 200 ኤጲስቆጶሳት በቅዱስ ቄርሎስ ዘእስክንድርያ መሪነት በኤፌሶን ተሰብስበው ሲያስተምሩት እምቢ ቢላቸው አውግዞ ለዩት። ንስጥሮስም ሰውነቱ መግሎ ክፉ አሟሟት ሞተ። በኋላም መርቅያን ሲነግስና ሊዮን የሮም ሊቀ ጳጳስ ሲሆን ሁለቱም
ምክንያቱም አባታቸው ንስጥሮስ ያስተማራቸውን ሃይማኖት ማስረፋት ቻሉ። እነ ሊዮንም ንስጥሮስ በተወገዘበት ጉባኤ ላይ የነበሩትንና አሁን ለስጋቸው የፈሩ አባቶችን ይዘው ከንስጥሮስ ክደት ከቅዱስ ቄርሎስ ትምህርት አውጥተው የራሳቸውን የረከሰ ሃይማኖታዊ ድንጋጌ አወጡ። ክርስቶስ ሁለት አካል ነው፣ አንዱ የማርያም ልጅ አንዱ የእግዚአብሔር ልጅ በመቀራረብ አንዱ ሆኑ ያልሆነ አውጥተው ከቅዱስ ቄርሎስ ቃልና ከንስጥሮስ ክደት ቀላቅሎ መለኮት የመለኮትን ስራ ይሰራል፣ ትስብእት የትስብእትን ስራ ይሰራል። በሁለት መንገድ አንዱ ታምራትን ያደርጋል፣ ሁለተኛው መከራን ይቀበላል። ስለዚህ ትስብእት ከመለኮት ያንሳል ብሎ ጻፉ። ይህንንም የክደት ጽፈታቸውን ለቅዱስ ዲዮስቆሮስ ላኩለት። እርሱም ሄዶ ከክደታቸው እንዲመለሱ አስተማራቸው። በአንዱ ክርስቶስ ላይ ለምን የሁለት ነገርን ትናገራላችሁ? ወደ ሰርግ ቤት ተጠርቶ ሄዶ ውሃንም የወይን ጠጅ ያደረገው እርሱ አንዱ ክርስቶስ ነው እያለ በብዙ ምሳሌ ካስተማራቸው በኋላ ሊዮንና መርቅያን የጻፉትን የክደት ጽሕፈት በፊታቸው ቀደደው። እነርሱ ግን አንድ ጊዜ ክደዋልና የቅዱስ ዲዮስቆሮስን ጺሙን ነስቶ ጥርሱን አውልቆ ብዙ አሰቃዩት። እርሱም የነጩትን ጺሙን ያወለቁትን ጥርሱን ሰብስቦ እነሆ የሃይማኖቴን ፍሬ ተቀበሉ ብሎ ለእስክንድርያ ክርስቲያኖች ላከላቸው። ከሃዲያኑ ወደ ጋግራ ደሴት አጋዙትና በዚያ አረፈ። ሴጣን ለመጀመሪያ ጊዜ ለጳውሎስ ሳምሳጤ አስተማሪያት ያቺ ክህደት በእንደዚህ አይነት ሁኔታ ሴጣን የሚያድርባቸው ሰዎች እየተቀባበሏት እስከ ንስጥሮስና እስከ ሊዮን ድረስ ከደረሰች በኋላ የሊዮን ልጅ በሆነው በአውፍኒዮስ አማካኝነት በአጼ ሱስንዮስ ዘመን ለመጀመሪያ ጊዜ ወደ ሀገራችን ኢትዮጵያ ገባች። አውፍኒዮስም ክህደቱን ለሁለት ሀገራት መነኮሳት አስተማራቸው። አንደኛው ወልድ ሶስት ልደት አለው። በመጀመሪያ ከአብ ተወለደ፣ ዳግመኛ በመንፈስ ቅዱስ ስጋ ከድንግል ተወለደ፣ ሶስተኛ በቤተልሔም ተወለደ ብሎ ካስተማረውና ካስካደው በኋላ ስሙን ተክለ ሃይማኖት ብሎ ጠራው። ሁለተኛው መነኩሴ ለብቻው ጠርቶ ልጄ ወይ ስማኝ፣ ልብ አድርግ እወቅ፣ ወልድ በመንፈስ ቅዱስ ቅባት የከበረ ነው፣ ይሄውም ሳይዋሃድ ማደር ነው ብሎ ካስተማረውና ካስካደው በኋላ ስሙን ኤዎስጣቴዎስ ብሎ ጠራው። እነዚህ የካዱ ሁለቱ መነኮሳትን በየሀገሩ በየአውራጃው እየዞሩ ሀገራችን ኢትዮጵያን በክህደት ትምህርታቸው አስፍተው ነበረ። ነገር ግን ብዙ ቅዱሳን አባቶቻችን እናቶቻችን ይህችን ክህደት በትምህርታቸውና በታምራታቸው እንዲገታ አድርጎታል። አቡነ ብስጣውሮስም እነዚህን ካዲዎች አውግዘው ለያቸው። ከዚህም በኋላ ካዲያኑ አባታችንን ከስሷቸውና ከጎንደሩ ንጉስ ጋር አጣሏቸው። ንጉሱም የእነዚያን ካዲዎች እምነት አምኖ ተቀብሎ ነበርና አባታችንን ወደ ጎንደር እንዲያመጧቸው ጽፍሮቹን ላከ። አቡነ ብስጣውሮስም ነገሩን አውቆ ስለ ቀናች ሃይማኖት የመሰከሩ ዘንድ አንደበት እንዲሆናቸው ጌታችንን በጸሎት ሲጠይቁት፣ ጌታችንም ልጄ ብስጣውሮስ ሆይ አይዞህ፣ እኔ ካንተ ጋር ነኝ፣ እኔ ስለመሰረትኳት አንዲት ሃይማኖት ጽና አላቸው። አባታችን ወደ ንጉሱ ዘንድ ሄዱና ንጉሱ ሰዎቹን ስለማውገዙ ጠየቃቸው። አባታችንም ንጉሱን ስለ ቀናች ሃይማኖት እየመሰከሩለት አስተማሩት። ንጉሱም በብዙ ስጦታና ሽንገላ ሊያታልላቸው ሞከረ። ነገር ግን አባታችን አጥብቆ ተቃወሙት። ንጉሱም እውቀታቸውንና ጽናታቸውን ባየ ጊዜ አባታችንን በእግር ብረት አሳስሮ እስር ቤት ውስጥ ጣላቸው። በዚያንም ጊዜ የእግር ብረቱ እንደ ሰም ቀለጠ። ወታደሮቹም ይህንን ተአምር አይተው ፈርተው ሄደው ለንጉሱ ነገሩት። ንጉሱም ሰምቶ ደነገጠ። እየፈራና እየተንቀጠቀጠ ወደ አባታችን መጥቶ ሰገደና አባቴ ይቅር በለኝ፣ ሃይማኖትን ነገር እንደገና አስተምሩኝ አላቸው። እርሳቸውም አስተምረው ባረኩት። በመከራቸውም ታግሰው ለልጆቻቸው ለእኛም የሐዋርያትን ሃይማኖት አጸኑልን። ዕድሜያቸው 90 ዓመት በሆናቸውም ጊዜ እረፍታቸው እንደደረሰ አውቆ የቀናች ሃይማኖትን በሀገራችን ለዘላለም ጸንታ ትኖር ዘንድ ጌታችንን አጥምቀው ለመኑት። ጌታችንን በደሙ የመሰረታት የቀናች ሃይማኖት በሀገራችን ጸንታ እንደምትኖር ሌላም የእምነት ቃል ኪዳን ከገባላቸው በኋላ ግንቦት 19 ቀን አረፉ። በዚህች ዕለትም ሐይቅ አለቀሰች። የሐይቅም ባሕር 3 ዓመት በኃይል ስትታወክ አቡነ አላኒቆስ ይህን ሁሉ የሆነው ስለ አባታችን ስለ አቡነ ብስጣውሮስ ማረፍ መሆኑን አውቀው ወደ ንጉሱ ሄዶ የአባታችን አጽም እንዲሰጧቸው ጠየቁት። ንጉሱም በረድኤት ይጠብቁኛልና አሰጥም አላቸው። ንጉሱም ስለከለከላቸው አቡነ አላኒቆስም ቁስቋም ወደምትባል በወርቅና በከበረ ዕንቁ ወደ ተሸለመች ወደ እመቤታችን ቤተክርስቲያን ሄዶ በእመቤታችን ስዕል ስር ወድቆ አለቀሱ። ስዕሏን በሰው አንደበት አናግራ ካጽናናቻቸው በኋላ የአባታችንን አጽም ከመሰዊያ በስተቀኝ በኩል እንደሚገኝ ነገረቻቸው። አቡነ አላኒቆስም አጽማቸውን አፍርሰው ወደ ሐይቅ በመለሱ ጊዜ የመዓዛው ሽታ የንጉሱን አገር ሁሉ መላው። መቃብሩን በነበረበት ቦታ የብርሃን አምድ ተተክሎ ታየ። ንጉሱም መነኩሴው የአባታችንን አጽም እንደወሰዱ ባወቀ ጊዜ መነኩሴውን ይዘው ከአባታችን አጽም ጋር ያመጡት ዘንድ ብዙ ፈረሰኛ ወታደሮችን ላካቸው። ነገር ግን እግዚአብሔር በጥበቡ ሰውሯቸዋልና አቡነ አላኒቆስን ሊያገኟቸው አልቻሉ። አቡነ አላኒቆስም የቅዱስ አባታችንን አጽም ወስደው በሐይቅ በመሰዊያው በስተቀኝ በኩል በቀበሩ ጊዜ በፊት ያስቸግር የነበረው የባህሩ ኃይለኛ ንጉስ ውስታ በአንድ ጊዜ ጸጥ አለ። ሌላም ብዙ ታምራት ተደርጎ ታዩ። ይሄውም ፍልሰት አጽማቸው የካቲት 8 ቀን የተፈጸመ ነው። ሰይጣን ለመጀመሪያ ጊዜ ከጳውሎስ ሳምሳሌ ጀምሮ እስከ ንስጥሮስ ሊዮን ድረስ ያስተማራትን የክህደት ትምህርት ከሀገራችን ያጠፉልን የሐይቁ አቡነ ብስጣውሮስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ኮፒ ሊንክ ሼር ፖስት ያደረጋችሁ አዳርሱት። እንዲሁም ደግሞ ዲስራክቱን ገብታችሁ ሰብስክራይብ አድርጉልኝ። ይቆየን።